ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ነገ ምሽት 5 ሰዓት ከሩብ ላይ በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታ ሊቨርፑል ከሰንደርላንድ ጋር የሚገናኝ ይሆናል። ከዛ ጨዋታ በፊትም አሰልጣኝ አርነ ስሎት ከጋዜጠኞች ጋር ቆይታ አድርጓል። በዛም ቆይታቸው የተለያዩ ነጥቦችን ማንሳት ችሏል። እነዚህን በዛሬው ቆይታችን የምንመለከት ይሆናል። እስከ መጨረሻዋ ደቂቃ ድረስ አብራችሁን ቆይታችሁን እንድትከታተሉት በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጋዜጣዊ መግለጫ የምንገባ ይሆናል። በመጀመሪያ እየተጠየቁት እሁድ ዕለት ተጫዋቾቹ ባሳዩት እንቅስቃሴ ምን ያህል ደስተኛ ኖት? በተለይ ደግሞ አሌክሳንደር ኢሳቅና ፍሎሪን ቪርትዝ ባሳዩት እንቅስቃሴ ምን ያህል ደስተኛ ኖት? እንደዚሁስ በነገው ጨዋታ ላይ ተመሳሳይ አሰላለፍን ነው የሚጠቀሙት ወይስ ተጫዋቾችን ለመቀየር አስባቸዋል ተብለው ተጠይቀው ነበረ። እሳቸውም በሰጡት ምላሽ በጨዋታው ላይ ተጫዋቾቹ ባሳዩት እንቅስቃሴ በጣም ደስተኛ ነኝ። በተለይ ደግሞ ፍሎሪን ቪርትዝ ከዛ ጨዋታ በፊት ለአንድ ሳምንት ለሁለት ሳምንት አካባቢ በጉዳት ምክንያት አልተጫወተም ነበርና በዛ ጨዋታ ላይ ያን ያህል ደቂቃ ተጫውቶ እንደዚህ አይነት ምርጥ የሚባል እንቅስቃሴን ማሳየቱ በጣም አስደስቶኛል። ምናልባትም ብዙ ሰዎች በዛ ጨዋታ ላይ ሊሆን ይችላል ፍሎሪን ቪርትዝ ምርጥ ተጫዋች እንደሆነ የተመለከቱት። ነገር ግን ደግሞ ወደ ሊቨርፑል ከመጣ በኋላ ራሱ ከዛ ጨዋታ በፊትም የተለያዩ ምርጥ ጨዋታዎችን ማሳየት ችሏል። ነገር ግን አብዛኛው ተመልካች የተመለከተው በዛ ጨዋታ ላይ ነው። እንደዚሁም አሌክሳንደር ኢሳቅም የመጀመሪያ የሊቨርፑል ጎሉን በፕሪሚየር ሊግ ማስቆጠር ችሏልና በአጠቃላይ ጥሩ ጨዋታን ማሳየት ችለናል። ነገር ግን ደግሞ በነገው ጨዋታ ላይ ተመሳሳይ አሰላለፍን ነው የምጠቀመው ወይስ ሌላ ተጫዋቾችን ቀያየሬ ነው ማስገባው የሚለውን ነገር እስካሁን ድረስ ያሰብኩት ነገር አይደለም። ትናንትና ልምምድ ማድረግ ይችለናል። ዛሬም ከሰዓት በኋላ የምናደርገው የልምምድ ፕሮግራም አለ። ከዛ በኋላ ነው ማን በቋሚነት መጀመር አለበት፣ ማንስ ተቀያሪ ወንበር ላይ መቀመጥ አለበት የሚለውን ነገር የምንወስነው የሚል ምላሽን ሰጥቷል። በቀጣይ አስተያየታቸውን የሰጡት ደግሞ በሞሐመድ ሳላ ዙሪያ ነበረ። እናም በሰጡትም አስተያየት ከዌስትሃም ጨዋታ በኋላ ደስተኛ አልነበረም። ያንን ነገር ደግሞ የምንጠብቀው ነው። ምክንያቱም እንግዲህ በየሶስት ቀኑ መጮት የሚችል እንደዚሁም ደግሞ ስታንዳርዱ ከፍተኛ የሆነ ተጫዋች ምርጥ ተጫዋች በተቀያሪ ወንበር ላይ ሲቀመጥና ምንም አይነት ደቂቃ ሳይጫወት ሲቀር ደስተኛ አይሆንም። ነገር ግን ባይጫወትም የቡድን አጋሮችን ሲደግፍ ሲያበረታታ መመልከት ይችለናል። በጣም ፕሮፌሽናል ሆኖ ነው የተመለከትኩትኝ ከጨዋታው በኋላም እንደዚሁም ደግሞ ትናንትና በነበረን የሪከቨሪ ፕሮግራም ላይም በጣም ፕሮፌሽናልነቱን ያሳየኝ ተጫዋች ነው። በዚህም ደስተኛ ነኝ። ከዚህ በኋላም እንግዲህ የተለያዩ ጨዋታዎች አሉን። እዛ ላይም ምርጥ ብቃቱንም እንደሚያሳየንም እርግጠኛ ነኝ። ምክንያቱም በሊቨርፑል ቆይታው ምን ያህል ምርጥ ተጫዋች እንደሆኑ ሁላችንም የተመለከትነው ይመስለኛል የሚል አስተያየትን ሰጥቷል። አያይዞም መቼ ወደ አፍሪካ ዋንጫ ይሄዳል በሚለው ዙሪያ በሰጡት አስተያየት ፊፋ የወሰነው ውሳኔ ነው። ከዚህ ቀደም እንግዲህ ሁሉም ክለብ ላይ አንድ የነበረ አሰራር አለ። እሱ ምንድነው? ተጫዋቹ ክለቡና ብሔራዊ ቡድኑ ይነጋገርና ከዛ በኋላ መቼ ወደ ብሔራዊ ቡድን ቢሄድ ይሻላል የሚለውን ነገር እንግዲህ ይወስኑ ነበረ። በዚህ ሲዝን ግን ፊፋ ራሱ ዲሴምበር 15 ተጫዋቾች ተለቀው ወደ አፍሪካ ዋንጫ እንዲሄዱ የሚል ውሳኔን ስለወሰነ ከኛ ዲሴምበር 15 ወደ ግብጽ ብሔራዊ ቡድን የሚያቀና ይሆናል። ለመጨረሻ ጊዜ በሊቨርፑል ማሊያ የሚጫወተው ከአፍሪካ ዋንጫ በፊት ከብራይተን ጋር ዲሴምበር 13 ወይም ደግሞ ታህሳስ 4 በሚኖረው ጨዋታ ነው። ከዛ ታህሳስ 6 ወደ አፍሪካ ዋንጫ የሚያመራ ይሆናል የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ደግሞ ሰንደርላንድን መግጠም ምን ያህል ከባድ ነው በሚለው ጥያቄ ዙሪያ ነበርና በሰጡትም አስተያየት ከዌስትሃም ጨዋታ በኋላ ወደ ሊቨርፑል በምንመለስበት ወቅት የቼልሲና የአርሰናልን ጨዋታ እየተመለከትኩ ነበርና በጣም ከባድ ፉክክር የታየበት ምርጥ ጨዋታን መመልከት ችለናል። ከዛ በኋላ ሳስታውስ ሰንደርላንድ ሁለቱንም ክለቦች ገጥሟል። ቼልሲንም ማሸነፍ ችሏል። እንደዚሁም ደግሞ ከአርሰናል ጋር ደግሞ አቻ መውጣት ችሏልና ምን ያህል ከባድ ቡድን እንደሆኑ እንግዲህ ይህም የሚያሳይ ይመስለኛል። በተለይ ደግሞ በክረምቱ የዝውውር መስኮት በጣም ብዙ ተጫዋቾችን ወደ ክለቡ መቀላቀል ችሏልና አሰልጣኙም ከፍተኛ አድናቆት ይገባዋል። ምክንያቱም እነዚህን ብዙ ተጫዋቾች አቀናጅቶ እንደዚህ አይነት ምርጥ የሚባል ቡድንን መገንባቱ እንደዚሁም ደግሞ በደረጃ ሰንጠረዡ ላይ የተሻለ ቦታ ላይ መቀመጥ መቻላቸው ምን ያህል ከባድ ቡድን እንደሆኑ የሚያሳይ ይመስለኛል የሚል አስተያየትን ሰጥተዋል። አያይዞም በአልሸነፍ ባይነታቸው እንደዚሁም ደግሞ በአጨዋወት ስታይላቸው ዙሪያ በሰጡትም አስተያየት ሰንደርላንድ በጣም ጠንካራ የሚባል የአልሸነፍነት ሜንታሊቲ ያላቸው ይመስለኛል። ይህንንም ነገር በቼልሲም እንደዚሁም ደግሞ በአርሰናል ጨዋታም በደንብ የተመለከት ነው ይመስለኛል። እንደዚሁም በቅርቡ ከበርነማውዝ ባደረጉት ጨዋታ 2-0 እየተመሩ 3-2 በሆነ ውጤት ማሸነፍ ችሏል። በዛ ጨዋታ ላይም ከቆመ ኳስም ጎልም ማስቆጠር ችሏል። በነገው ጨዋታ ላይም ይህ ነገር ትልቅ ተጽዕኖ ሊፈጥር የሚችልበትም እድል አለ። ነገር ግን ሰንደርላንዶችን ብቻ ስንመለከት እያንዳንዱ ጨዋታ ላይ ለማሸነፍ በጣም ከፍተኛ ጥረት ሲያደርጉ መመልከት ችለናል። እንደዚሁም
እንደዚሁም ደግሞ በጣም ግልጽ የሆነ ያጮት ስታይል አላቸው። በእርግጥ ለተለያየ ጨዋታ የተለያየ የሆነ ያጮት ስታይልን ይዘው ነው የሚገቡት። ነገር ግን እንደዛም ቢሆን ራሱ በጣም ግልጽ የሆነ ያጮት ስታይል አላቸው። በሎ ብሎክ ይጫወታሉ። እንደዚሁም ደግሞ ሃይ ፕረስም አድርገው መጮት ይችላሉ። ሁለቱንም ቀላቅለውም ሲጫወቱ መመልከት ይችላል። በነገው ጨዋታ ላይም ይህንን አይነት አጮት ስታይልም ይዘው ይገባሉ ብለን እንጠብቃለን። በሁለቱም አጮት ደግሞ በጣም ምርጥ የሚባሉ ቡድን ናቸው። ፕረስ ሲያደርጉ እንደ ቡድን ፕረስ ያደርጋሉ። ሁሉም ፕረስ ነው የሚያደርጉት። በተጨማሪም ሲከላከሉም ደግሞ 11ዱም ተጫዋቾች ሲከላከሉ መመልከት ይችላልና በጣም ከባድ ፉክክርም ይጠብቀናል ብለን እንጠብቃለን የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት ጆ ጎሜዝ፣ ፍሎሪያን ቪርትዝ እንደዚሁም ደግሞ አሌክሳንደር ኢሳክ በሳምንት 3 ቀን መጫወት አይችልም የሚል አስተያየትን ሰጥተው ነበርና ከቀጣይ 2 ጨዋታዎች የትኛው ጋር እንደሚያጫውታችሁ ወሰናችኋለሁ የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት እኔ ያልኩትኝ በሳምንት 3 ጊዜ ሙሉ 90 ደቂቃ አይጫወቱም ነው እንጂ 3ቱም ጨዋታ ላይ ኢንቮልቭ አያደርጉም ወይም አይጫወትም አይደለም ያልኩት። ስለዚህ በቀጣይም ሙሉ 90 ደቂቃ ባይጫወቱ እንኳን የተወሰኑ ደቂቃዎችን ሁለቱም ጨዋታ ላይ ይጫወታሉ ብዬ እጠብቃለሁ። ነገር ግን ደግሞ አሁን ላይ ያሉበትን ሁኔታ እንዴት ነው ሪከቨር ያደረጉት ያገገሙት የሚለውን ነገር አይተን በነገው ጨዋታ ላይ ይሳተፋሉ አይሳተፉም የሚለውን ነገር የምንወስን ይሆናል የሚል አስተያየትን ሰጥተዋል። በመቀጠል የተጠየቁት ቢቢሲ አንድ ያወጣው መረጃ ነበረ። በዛ መረጃ መሰረት ከሲቲ ሽንፈት በኋላ በጣም ሲጠለጠሉና ሲሰደቡ ነበረ። በዚህ ዙሪያ ያሉት ሀሳብ ምንድን ነው ተብሎ ተጠይቀው ነበርና በዚህ ዙሪያ በሰጡት አስተያየት መሰደብ መብጠልጠል ጥሩ ነው ብዬ አላስብም። በእርግጥ ትችትን እቀበላለሁ ትክክለኛ ትችት ከሆነ። ነገር ግን ደግሞ ተጫዋቾች ጥሩ አልሰሩም ተብሎ አሰልጣኝ ጥሩ አላደረገም ተብሎ ግን ስድብና መብጠልጠል ተገቢ አይመስለኝም። በእርግጥ በዚህ ሰዓት በሶሻል ሚዲያ ሁላችንም እንደምናውቀው ሁሉም ሰው ይጠለጠላል፣ ሁሉም ሰው ይሰደባል። ያ ነገር ባይሆን ኖሮ ጥሩ ነበረ። ነገር ግን ደግሞ እየሆነ እየተመለከተ ነው የምንገኘው። እኔ በእርግጥ ሶሻል ሚዲያ ላይ የምከታተለው ነገር የለም። ያ ነገር ብዙም አፌክት አያደርገኝም። በዚህ ሰዓት እኔ እየሰማሁት እያየሁት ያለው ነገር ቢኖር ምንድን ነው በስቴዲየም ውስጥ እየተሰጠኝ ያለውን ድጋፍ ነው እንጂ በሶሻል ሚዲያ እየተሰደብኩ እየተጠለጠልኩ ያለሁትን ነገር እየተመለከትኩት አይደለም የሚል አስተያየትን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በጆ ጎሜዝ ዙሪያ ነው። በተለይ ደግሞ ከረዥም ጊዜ በኋላ በቋሚነት ጀምሮ ድንቅ የሚባል እንቅስቃሴን ማሳየት ችሏልና በዛ ዙሪያ በሰጡት አስተያየት ጆ ጎሜዝ በጣም አስደናቂ የሚባል ተጫዋች ነው። በተለይ ደግሞ እሁድ ዕለት የተጫወተው ከረዥም ጊዜ በኋላ ነበረ በቋሚነት መጀመር የቻለውና ያ ሁላ ከሜዳ ርቆ ራሱ እንደዚህ አይነት እንቅስቃሴ ማሳየት መቻሉ ይህም በጣም የሚያስደንቅ ነገር ነው። አንዱም ብቃቱም ጭምር ነው። ምክንያቱም የተለያዩ ተጫዋቾችን ከተመለከታችሁ ረዥም ጊዜ ሳይጫወቱ ሲቀሩ ከዛ በኋላ በቋሚነት ሲጀምሩ ጨዋታው ላይ በጣም ሲቸገሩ መመልከት ችለናል። ነገር ግን ጆ ጎሜዝ በዛ ጨዋታ ላይ አስደናቂ የሚባል እንቅስቃሴ ማድረግ ችሏል። በእርግጥ በዛ ጨዋታ ላይ ከተመለከታችሁ ሳቡዝ ላይም እሱን ሲያግዘው ነበረ። እንደዛም ሆኖ ግን ጆ ጎሜዝ ድንቅ የሚባል ምሽትን ማሳለፍ ችሏል የሚል አስተያየትን ሰጥተዋል። በመቀጠል የተጠየቁት ከጥቂት ሳምንት በፊት ጨዋታን በፍጥነት ስለመጀመር ሲያወሩ ነበረ። ከፒኤስቪ ጋር በተደረገው ጨዋታ ደግሞ ማማርዳሽቪሊ ወደ 20 ደቂቃ አካባቢ የሚጠጋ ኳሱን በጣም ሲይዝ መመልከት ችለናል። ያ ደግሞ ደጋፊዎችን እንዲሰለቹ አድርጓቸዋል። ሰንደርላንዶችን ስንመለከት ደግሞ ሃይ ፕረስ የሚያደርጉ አግሬሲቭሊ የሚጫወቱ ቡድን ናቸውና በዚህ ጨዋታ ላይ ጨዋታውን ቴምፖ መቆጣጠር እንደዚሁም ደግሞ በፍጥነት ጨዋታውን መጀመርና የደጋፊዎችን ድጋፍ ማግኘት ምን ያህል አስፈላጊ ነው ይህንን ጨዋታ ለማሸነፍ የሚል ጥያቄን ተጠይቀው ነበርና በዚህ ዙሪያ በሰጡት ምላሽ የጨዋታን ቴምፖ መቆጣጠር ጨዋታን ለማሸነፍ በጣም አስፈላጊ ነገር ነው። የፒኤስቪ ጨዋታ ላይ ማማርዳሽቪሊ ፒኤስቪዎች ከሚጫወቱት አጮት አንጻር ነበር ኳሱን በደንብ ሲይዝ የነበረው። ፒኤስቪዎች እንግዲህ ከዛ ጨዋታ በፊት በረኛው ኳስ በሚይዝበት ሰዓት በጣም በፍጥነት በመሄድ በረኛውን ለማስጨነቅ ጥረት ሲያደርጉ መመልከት ችለን ነበር። ለዛም ነው ኳሱን በደንብ ሲይዝ የነበረውና ተጫዋቾቹ ወደ እሱ እንዲመጡ ሲጋብዝ የነበረው። ነገር ግን ደግሞ ፒኤስቪዎች ያንን ነገር አላደረጉም። በእርግጥ በአንድ አጋጣሚ አድርገው ነበረ። ያ ግን ያን ያህል አልጠቀመንም። በአብዛኛው አጋጣሚ ግን ሃይ ፕረስ እያደረጉ ነበር። ከዛ በሎ ብሎክም ሲጫወቱ መመልከት እችለን ነበረ። ሰንደርላንዶችም ከፒኤስቪ ጋር የሚያመሳሰላቸው ነገር አለ። ፕረስ በሚያደርጉበት ሰዓት በጣም ሃይ ፕረስ ያደርጋሉ። ሲከላከሉ ደግሞ በ11ዱም ነው የሚከላከሉትና ሁለቱንም አጣምረው መጮት የሚችሉ ቡድን ናቸው። በነገው ጨዋታ ላይም በጣም ከባድ ፉክክርም ይጠብቀናል እንጠብቃልና በዚህ ጨዋታ ላይ በፍጥነት መጀመርና ጎልም ማስቆጠር ለእኛ ወሳኝነት ያለው ይመስለኛል። ጨዋታውን እንድናሸንፍ ከፈለግን በጣም በፍጥነት መጀመር አለብን። ያለፉትን ጨዋታዎች እንግዲህ ከዌስትሃም ጨዋታ በስተቀር የመጀመሪያዎቹ ደቂቃዎች አካባቢ ነው ጎል እየተቆጠረብን የሚገኘውና ያንን ነገር በዚህ ጨዋታ ላይ እንዳይደገም ማድረግ አለብን። በጣም በፍጥነት መጀመር አለብን። ከቻልንም ጎልም ማስቆጠር መቻል አለብን የሚል ምላሽን ሰጥተዋል። በመቀጠል አስተያየታቸውን የሰጡት በኮነር ብራድሊና በጀረሚ ፍሪምፖንግ ዙሪያ ነበረ። በሰጡትም አስተያየት ኮነር ብራድሊ በትናንትናው ዕለት ከቡድኑ ጋር ልምምድ መስራት ችሏል።
በእርግጥ ሙሉ ልምምድ አይደለም የሰራው፣ በከፊል ነው ልምምድ እየሰራው። ነገር ግን ወደ ልምምድ ተመልሷል። በነገው ጨዋታ ላይ ግን የማይሰለፍ ይሆናል። ነገር ግን ለሊድስ ጨዋታ ይደርሳል ብለን እንጠብቃለን የሚልም አስተያየት ሰጥቷል። በፍሪምፖንግ ዙሪያ በሰጡትም አስተያየት በቀጣይ ሳምንት ወደ ልምምድ ይመለሳል ብለን እንጠብቃለን የሚል አስተያየትን ሰጥቷል። በአጠቃላይ የሰጡት ጋዜጣዊ መግለጫ ይህንን ይመስል ነበረ። በዚህ በሰጡት ጋዜጣዊ መግለጫ ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ ያበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።